ጭንቀት፣ ብስጭት፣ ትራውማ፣ ዲፕሬሽን የሚጫወቱብን ስለ ራሳችን ትክክለኛው ግንዛቤ ስለሌለን። በዚህ ፕሬዘንቴሽን ትክክለኛው ግንዛቤያችን ምን መሆን እንዳለበት አሳያለሁ። ያንን ግንዛቤ ከተከተልን ደግሞ እንዴት አድርገን ያሉብንን ችግሮች መቅረፍ እንደምንችልና የተሻለ ህይወት መምራት እንደምንችል አስረዳለሁ። የመጀመሪያው 3 መሰረታዊ ነገሮች ማወቅ አለብን። አካል ቦዲ አለን፣ ማይንድ አለን፣ ሰልፍ የምንለው አለን። ሰልፍ ማለት እኔ የሚለው እኔነት አለ። እኔ የሚለው ሰው የምንለው አካል አይደለም። ሰው የምንለው አእምሮ አይደለም። ሰው የምንለው እኔ የሚለው ማንነታችን ነው፣ ወይም አይ አም የሚለው ማንነታችን ነው። ይህ አብስትራክት የሆነው ስፒሪቹዋል የሆነ ፓወር ነው። ነገር ግን ኦፐሬት የሚያደርገው የሚሰራው በአእምሯችንና በአካላችን ውስጥ ነው። የማይሞተው ማንነታችን ማለት ነው። እኔ ማለት የማይሞተው ማንነታችን፣ የማይደክመው ማንነታችን፣ ነገር ግን ራሱን በእኛ ፊዚካል ውስጥ በእኛ ሰውነት ውስጥና በእኛ አእምሮ ውስጥ የሚሰራው ማለት ነው። ስለዚህ አካላችን የዚህ እኔ የሚለው ኃይል ወይም የኛ ማንነት መንቀሳቀሻ ነው ማለት ነው። አካላችን መሳሪያ ነው። አካላችን መሳሪያ ነው። አእምሯችን ማሰቢያ ነው። የታላቁ ማንነታችን፣ የታላቁ እኛነታችን፣ የአብስትራክት የሆነው ስፒሪቹዋል ፓወራችን መሳሪያዎች ናቸው፣ አእምሮና አካል። ስለዚህ አእምሯችን ወይም አካላችን አይደለም እኛን የሚገልጽን፣ እነኚህ መሳሪያዎቻችን ናቸው። እኔ ስንል እጄ ስንል እጅ ባለቤት አለው። አእምሮዬ ስንል አእምሮ ባለቤት አለው። እግሬ ስንል እግር ባለቤት አለው። የሁሉ ባለቤት የሆነው ማን ነው? በውስጣችን ያለው ያ ኃያሉ ማንነታችን ነው። አሁን ለምንድን ነው በጣም የምንቸገረው? ለምንድን ነው ለውጥ ማምጣት የሚከብደን? ምክንያቱም ይሄንን አናውቀውም። እኛ የምናውቀው በአብዛኛው የምናውቀው አካላዊ ማንነታችንን ነው። ራሳችንን የምናየው በአካላዊነት ነው። ራሳችንን የምናየው ስለ ራሳችን ያለን እውቀት፣ ስለ ዓለም ያለን እውቀት በ5ቱ የስሜት ህዋሶቻችን በምንሰበስበው መረጃ ላይ የተመሰረተ ነው። ከዛ ከፍ ካለ እውቀታችን አእምሯችን ነው። ውስን እውቀት ነው አእምሯችን፣ ስለ አእምሮ ያለን። ስለዚህ አሁን ህይወታችንን ለመለወጥ ስንሞክር የትኛውን ከየትኛው መያዝ እንዳለብን ግራ ይገባናል። ነገር ግን እንደዚህ እንየው። አእምሮ ማሰቢያ መሳሪያ ነው። አእምሮ ህይወታችንን የምንፈጥርበት የምናስብበት መሳሪያ ነው። የኛ መሳሪያ ነው። የታላቁ ማንነታችን መሳሪያ ነው። በአእምሯችን ውስጥ የሚካሄዱ ማንኛውም ስሜታዊ ሁኔታዎች ደግሞ የሚቀመጡበት የሚፈጠሩበት ቦታ ነው። ስለዚህ ጭንቀት፣ ድብርት፣ ፍርሃት ወይም ትራውማ ያሉት አእምሯችን ውስጥ ነው ያሉት። የአእምሯችን ፍጥረቶች ናቸው፣ የኛ አይደሉም። ሃየር የሆነው ትልቁ ማንነታችን አይደሉም። ስፒሪቹዋል ቢይንግ ነው፣ ስፒሪቹዋል ማንነታችን ነው። ነገር ግን ሎወር ማንነታችን አእምሯችን የሚፈጥራቸው ሜንታል ኮንዲሽንስ አሉ። ብዙ ጊዜ ለምንድን ነው እነኝህን ነገሮች ማስወገድ የሚያስቸግረን? ስንጨነቅ ራሳችንን በጭንቀት ውስጥ ነው የምናየው። ስንበሳጭ በብስጭት ውስጥ ነው የምናየው። ፍርሃትን የኛ አድርገን እንወስደዋለን። ከፍርሃት ጋር፣ ከጭንቀት ጋር፣ ከብስጭት ጋር፣ ከትራውማ ጋር ምን እንፈጥራለን? አታችመንት እንፈጥራለን። which is ግን ሜንታል ክሪኤሽን ነው፣ በእኛ አእምሮ ውስጥ ያለ ነው። ፍርሃት በእኛ አእምሮ ውስጥ ያለ ነው፣ የእኛ አእምሮ የፈጠረው ነው። ያ የእኛ አእምሮን የፈጠረውን ነገር የእኛ አይደንቲቲ አድርገን እንወስደዋለን። እኔ ፈሪ ነኝ፣ እኔ ዲፕረስድ ነኝ፣ እኔ ትራውማ አለኝ፣ እኔ ጭንቀት አለብኝ እንላለን። ዩሲ ያ ማለት እነኚህን ስሜቶች ለትልቁ ማንነታችን እየሰጠነው ነው። እነኚህን ስሜቶች ለትልቁ ማንነታቸው ከሰጠነው መውጫ መንገድ የለን።
እኔ ፈሪ ነኝ፣ እኔ አልችልም፣ እኔ በራሴ አልተማመንም፣ እኔ ሰነፍ ነኝ ያለ ሰው መውጫ የለውም። ምክንያቱም እነኛን ሜንታል ስሜቶች እነኛን ሜንታል ኮንዲሽንስ አሳልፎ ለማን የሰጠው? ለትልቁ ማንነቱ እስር ቤት ገባ ማለት ነው። ነገር ግን ፍርሃት አእምሮዬ የፈጠረው ሐሳብ ነው፣ ጭንቀት የአእምሮዬ ውጤት ነው ስንል አሁን በአእምሮዬና በእኔ መካከል ጋፕ እየፈጠረን ነው። ምን ማለት ነው? የመቆጣጠር አቅማችንን ከፍ እያደረግን ነው። እግሬ ላይ ቁስል አለ ማለትና እኔ ቁስል አለብኝ ማለት በጣም የተለያዩ ነገሮች ናቸው። ስለዚህ በአእምሯችን የሚፈጠሩ ነገሮችን አእምሯዊ ነገሮች አድርገን መረዳትና በአእምሯችን የሚፈጠሩ ነገሮችን የኔ ብሎ መውሰድ እጅግ የተለያዩ ነገሮች ናቸው። አእምሯችን የሚፈጥረውን ነገር በአካላችን ይገለጣል። ስለዚህ አእምሯችን ሴንተር ኦፍ ክሪኤሽን ነው። በሌላ አነጋገር አካላችን ደግሞ ሴንተር ኦፍ ማኒፌስቴሽን ነው። አእምሯችን ዲፕሬስድ ሲሆን፣ ጭንቀት ውስጥ ሲሆን፣ ፍርሃት ውስጥ ሲሆን በአካላችን ይገለጣል። ሆል አካላችን ኦርጋኖቻችን አሰራራቸው ይቃወሳል። ፊታችን፣ ገጽታችን፣ የአጠቃላይ የሰውነት ቅርጻችንና የሰውነት ሁኔታችን አጠቃላይ አእምሯችን ውስጥ እንዳለው ሐሳብ መቀያየር ይጀምራሉ። ምን ማለት ነው? አካላችን መገለጫ ነው እንጂ አካላችን ምንጭ አይደለም። ምንጩ ያለው አእምሯችን ውስጥ ነው። አእምሯችን ውስጥ የሚካሄደውን ስሜታዊ ሁኔታ፣ አእምሯችን ውስጥ የሚካሄደውን ማንኛውንም ሁኔታ በአካላችን ይገለጣል። ደስተኛ ስንሆን፣ ሪላክስድ ስንሆን፣ ተስፈኛ ስንሆን አካላችን ሪላክስ ማድረግ ይጀምራል። ግሎው ማድረግ ይጀምራል። አእምሯችን ውስጥ የሚሆን ነገር በአካላችን ይገለጣል። አሁን ጥያቄው አእምሯችን ውስጥ ያለውን ነገር እንዴት መቀየር እንችላለን? ኔጌቲቭ የሆነውን ነገር እንዴት መቀየር እንችላለን? ይህን መቀየር የምንችለው ሃየር የሆነውን ታላቁ የሆነውን ማንነታችን ስንረዳ ነው። እሱ ምን አለው? ፈቃድ አለው። አእምሯችንን ማዘዝ የሚችል አእምሯችን መሳሪያችን እንደሆነ ማወቅ ከቻልን አሁን ለአእምሯችን የምንፈልገውን ሐሳብ መስጠት እንደምንችል እንገነዘባለን። አእምሯችን ዝም ብሎ የሚነዳን እንዳልሆነን እንገነዘባለን። በአእምሯችን የሚመላለሱ ሐሳቦች በሙሉ ምን ማድረግ እንጀምራለን? ሞኒተር ማድረግ እንጀምራለን፣ ማየት እንጀምራለን። ምክንያቱም አሁን ከሐሳባችንና ከአእምሯችን ጋር ጋፕ ፈጥረናል ማለት ነው። ነገር ግን ያ ኃይል ያ ማንነት እንዳለን ካላወቅንስ አእምሯችን 24 ሰዓት የፈለገውን ሐሳብ ያመጣል፣ ያወርዳል። እኛ ምን እንሆናለን? ቪክቲም እንሆናለን። ነገር ግን አእምሯችን መሳሪያችን እንደሆነ ካወቅን አሁን ምን አይነት ፓወር ውስጥ እንገባለን? በአእምሯችን ውስጥ የሚካሄደውን ሐሳብ መምረጥ፣ በአእምሯችን ውስጥ የሚካሄደውን ምስል መምረጥ፣ በአእምሯችን ውስጥ መካሄድ ያለበትን ነገር መወሰን እንጀምራለን። ምን ስንረዳ? አእምሯችን መሳሪያችን እንጂ እኛ እንዳልሆንን ስንረዳ፣ እኛ ወይም እኔ የሚለው ነገር ሃየር የሆነው ማንነታችን ከላይ ያለ እንደሆነ ስንረዳ፣ ላይኛው ወይም ደግሞ ታላቁ ማንነታችን እንደሆነ ስንረዳ አሁን አእምሯችንና አካላችንን መቆጣጠር እንችላለን ማለት ነው። ሞክሩት። አመሰግናለሁ።